የእናቴን ጸባይ ያወኩኝ እንዴት እንደዚህ ያደርጋታለሁ? አሁን የገባችበት ነገር በሙሉ የኔ ጥፋት ነው። እድሉ ነበረኝ፣ ይዣት የመጥፋት እድሉ ነበረኝ። ከገተው ቦታ እንዳመለጥኩ ላሳስራት ይገባ ነበር። ስንከረፈፍ ነው ይኸው የቀደም ይመጣ እላይሽ ላይ ልቀቂው። ምን ሽንትሽ መጥቶ የለ? አዎ እላይሽ ላይ ልቀቂው። የምን ሽንት ቤት ነው? እስር ቤት ከገባው አንቺን ገድዬ ነው የምገባው። አንድ ላይ ይቅርታ የሚመቤት ይቅር ይበሉኝ፣ አጥፍቻለሁ። አዎ አጥፍተሻል። ልጄን ማግባት የለብሽም ነበር። ትልቁ ጥፋት እሱ ነው። ዘጋ የምትፈልግ ከሆነ ምን እንደፈለክ ንገረኝ። ሚስቴና ልጄን እነሱን ትፈልጋለህ? እኔን ግን አትፈልገኝም አይደል? እነሱ ችግር ውስጥ ናቸው። እኔስ ቫኬሽን ወጥቼ አይደል ያለሁት? እየተዝናናው ነው። ችግር ውስጥ አይደለሁም። ዘና ፈታ ብዬ እየኖርኩ ነው። ፀሐይ የት ነው ያለችው? አላውቅም። የማስለቅበት መንገድ አላጣም ማለት እናትሽ ብቻ የት እንዳሉ ንገሪኝ። ከዛ በኋላ እኛ እንይዛቸዋለን። አንቺ ደግሞ ከፖሊስ ጋር ተባብራሽ ስለሰራሽ በቀላል ቅጣት ትቀጫለሽ። ቀላል ስራት? አዎ። እኔ ደግሞ መታሰር አልፈልግማ። እንዳታሰሪ ማድረግ እችላለሁ። የምንፈልገው ብቻ አድርጊልኝ። ወይዘሮ ወርቂና ፀሐይ የት እንዳሉ ብቻ ንገሪኝ። ሄሎ አለሽ? አለሁ። መታሰር እንደማትፈልጊ አውቃለሁ። ለዚህ ደግሞ አማራጭሽ ከኛ ጋር ተባብረሽ መስራት ብቻ፣ ከፖሊስ ጋር ተባብረሽ ስትሰሪ ብቻ። አለበለዚያ ምን ለጊዜው ትደበቂ ትችያለሽ። ዘላለም ግን አታመልጭም። መያዝሽ አይቀርም። ያው የፈራሽው እስር ቤት ውስጥ ተበሰብሻለሽ። መታሰር ትፈልጊያለሽ ወይዘሮ ዲት? አልፈልግም። እንዳይጥ በየጉድጓዱ በድብብቆሽ መኖር ትፈልጊያለሽ? አልፈልግም። አስተለው ራሱን እየወቀሰ ይገኛል። ከገታው እንዳመለጥኩኝ ይዛት መጥፋት ነበረብኝ። የእናቴን ጸባይ ያውኩኝ ደግሞ የማትወዳትን ሴት ወልጄ እቤቴ አስረግጄ ማስቀመጥ አልነበረብኝም። እጅግ በጣም ጭንቀት ውስጥ ነው። እንደዚህ ማድረግ አልነበረብኝም። ይሄ ሁሉ ስህተት፣ ይሄ ሁሉ ልጅቷን ችግር ውስጥ ያስገባት እኔ ነኝ በማለት ነገር ግን ያለችበትን ቢፈልጉም ከአጋቹ ጋር ሆነው በጭራሽ ማግኘት አልቻሉም። አሳስራለሁ ብዬ ስንከረፈፍ ሚስቴን አደጋ ላይ ጣልኳት። የሁሉ ችግር የደረሰው በእኔ ምክንያት ነው። ልጅቷንና ልጄን ላስገድላቸው ነው። ምን እንዳደረገቻቸው እስካሁን በምን አውቃለሁ እያለ ቢጨነቅም ነገር ግን ምን መፍትሄ አላገኘም። ማሪ በበኩሉ ችግር የለውም አታስብ፣ እንይዛቸዋለን፣ ልጅና ሚስት ምንም አይሆኑም ያለ እያጽናና ይገኛል። ነገር ግን ወይዘሮ ወርቄ ደግሞ እዛ ጋ ማንም ሰው ሊያድንሽ አይችልም። የባለፈው ክፍል አይተናል። ጉሮሯን ፀሐይን ይዘው ጸጥ ሊያደርጓት ሲታገሏት፣ ነገር ግን እባክዎትን እንዳያደርጉት እያለች ስትለምናቸው መሞት ነበረብሽ፣ ነገር ግን የሆነ ነገር እስካገኝ ድረስ መቆየት አለብሽ፣ የምትሞቹ ጊዜ ደግሞ ሩቅ አይሆንም በማለት ልቀዋታል። አንቺ ክብር እንዳላቸው ሴቶች ሆስፒታል ሂደሽ መውለድ በፍጹም እንዳታስቢው፣ እዚሁ ነው የምገላገልሽ እያለች አሁን ወይዘሮ ወርቄ እየዛተች ትገኛለች። ልጅሽ ከማህፀን እንደወጣ እኔ ራሴ እዚሁ ገላገልሻለሁ። ልጅሽን ዶክተር ሳይሆን ሲወለድ የሚቀበለው እዚህ ጋር የተደረደረው የጤፍና የስንዴ ማዳበሪያ እሱ ይቀበልሻል እያለች ወይዘሮ ወርቄ እየተዘባበተችባት፣ እሷም እየተሳቀቀች እዛ እጆቿ እግሮቿ እንደታሰሩ ተጨንቃለች። ወይዘሮ ወርቄም ራሳቸውን እየወቀሱ ይገኛሉ። ማን ነው እንደዚህ ሊያሸንፍሽ የቻለው? ጀግናዋ ወርቄ። ተሸንፈሽ የማታውቂ ሴት አይደለም ለልጄ ለባሌ ተሸንፌ የማላውቅ ሴት። እንዴት ተሸነፍኩኝ? እንዴት እንደዚህ ዝቅ ብዬ ገና እሱን ደግሞ ገንዘብ አታምጣ እያልኩ ስለማመጥ እገኛለሁ። ገንዘቤን ካገኘሁ በኋላ የማደርገውን አውቃለሁ እያለች ወርቄ እየዛተች ትገኛለች። ይቅርታ ወይዘሮ ወርቄ እየዛቱ በጣም እየፎከሩባት፣ ፀሐይም እዛ ቀና ብላ ለማየትም ተሳቃ በጣም ተጨንቃለች። እጆቿም እግሮቿም ታስረዋል። አሁን ምን አደረጉኝ እያለች እየተሳቀቀች አጠገባቸው እንደታሰረች መልስም አጣለች። ምንም ልትል አልቻለችም። እሳቸው የፈለገውን ሲቀበጣጠሩ ለሁለተኛ ጊዜ ምንም ትንፍሽ ማለት አልፈለገችም። በመጀመሪያ እባክዎትን አይግደሉኝ ያለችው ቃል ብቻ፣ ከዚያ በኋላ ትንፍሽ የሚል ነገር አልወጣትም። ወይዘሮ ወርቄ ፀሐይን እያስጨነቋት ይገኛሉ። የዚህ ሁሉ ተጠያቂ አንቺ አይደለሽ ወይ? ክብሬን ዝቅ አድርገሽ ከክብሬ ያወረድሽኝ አንቺ የማትወጪው ነገር ላይ አትግቢ፣ በፍጹም ያላቅምሽ አትንጠራሪ፣ ቦታሽን ወቂ እያልኩሽ ልጄ ላይ የማይገባሽ አንቺ ዘር ከዘሬ በፍጹም እንዲቀላቀል አልፈልግም እያልኩ ከመጀመሪያው ልጅ ሳይረገዝ ነግሬሽ ነበረ፣ የአንቺ ጥፋት አይደል እያሉ እያስጨነቋት ይገኛሉ። ፀሐይም በስተመጨረሻ አንገቷን ደፍታ አዎ የኔ ጥፋት ነው ይቅርታ አድርጉልኝ አባዬ ትላለች። አስታለውም እጅግ በጣም ተጨንቋል። ከመርማሪውም ጋር እየተጋጨ ይገኛል። ሚስቴና ልጄ ምን እንዳደረገቻቸው በምን አውቃለሁኝ? የትስ እንዳደረገቻቸው በህይወትስ መኖራቸውን በምን አውቃለሁ ይላል። ተረጋጋ ይላል መርማሪው። እንዴት ተረጋጋ ትለኛለህ? እንዴት ነው መረጋጋው? ቢረፍድስ አንድ ነገር ብታደርጋቸውስ? መርማሪውም የግድ መረጋጋት አለብህ፣ ተቻኩለህ የምታመጣው ነገር የለም፣ መረጋጋትና ማሰብ አለብህ ምን ማድረግ እንዳለብን። መርማሪው እባክህ ተረጋጋ፣ እርጉዝ ሴት ይዘው የትም ርቀት ሊሄዱ አይችሉም እና ከዚህ አካባቢ ይርቃሉ ብለን ማሰብ አንችልም፣ ስለዚህ እናገኛቸዋለን። እናትህ እኮ በገዛ እጃቸው መቀበሪያቸውን እየቆፈሩ ነው፣ ስለዚህ አያሳስብህ፣ ምንም አይሆኑም ልጅህና ሚስትህ እያለ መርማሪው እያረጋጋው ነው። ወይዘሮ ወርቄም በበኩላቸው እዚህ አሁን መጋዘን ውስጥ እርጉዝ ሴት ይዤ ምን እሰራለሁ? ሌላ ደግሞ ለራሴ እዚሁ እንድታሰር ነው እንዴ? ለራሴ እያመቻቸውላቸው ነው እንዴ? ራሴን ለማሳሰር እያሉ እንደገና ደግሞ ራሳቸውንም የሚያደርጉትን ነገር ራሳቸውን መልሰው እየወቀሱት ይገኛሉ።
ፀሐይም እጅግ በጣም ሲያስጨንቋት እባክዎት አባዬ ምንም እንዳያደርጉ በእኔ ላይ፣ ምክንያቱም እርስዎ ላለመታሰር ከሀገር መውጣት አይደለም የሚፈልጉት። ስለዚህ ደግሞ አስቻለው ቤቱን ሽጦ ነው ገንዘብ የሚሰጠውት። ያኔ ደግሞ እኔ አላየዎትም፣ ችግር ሊሆንበትም አልችልም። ስለዚህ እኔን ከገደሉ እስር ነው እንጂ የሚጠብቀውት መሄድ አይጠበቅበትም። እዚሁ የሚጠሉት እስር ላይ ይገባሉ። ስለዚህ እባክዎት እኔ ይተውኝ ትላለች። ወርቄም በህይወቴ ሙሉ ያላየሁት ችግር የሆንሽብኝ አንቺ ነሽ። ከአንቺ ሌላ ምን ችግር አለብኝ? በሰላም ከምኖርበት መተሽ ችግር የሆንሽብኝ አንቺ ነሽ። መጀመሪያውም ከልጄ ላይ ስትጣበቅ ያልወደድኩት ነገር ትልቅ ችግር የሆንሽብኝ አንቺ ነሽ። ህይወቴን ሰላም የነሳሽው፣ ህይወቴን የበጠበጥሽው። የቀብራራ ወርቄን በጎዳና እስክትከራተት ድረስ በተከበርኩበት ሀገር በተከበርኩበት ሰፈር ብዙ አዋረርሽኝ። አሁን ደግሞ ይባስ ብለሽ ምን ያላደረግሽ ነገር አለ? በአንቺ ምን ያልሆንኩት አለ? አንቺ እንደዛ እንዳልጠላሁሽ ሁሉ ዘርሽ ከዘሬ እንዳይቀላቀል እያልኩ ሳንቋሽሽ የነበረች ሴት በቤቴ ውስጥ ተንቀባረሽ ልትኖሪ፣ ልጅሽን ልታሳድጊ፣ ከባልሽ ጋር በሰላም ልትኖሪ፣ እኔ ደግሞ እስር ቤት ልገባ። እንደዛም አይሆንም። ግን ደግሞ አሁን ያሰብሽው ነገር ጥሩ ሳይሆን አይቀርም። ገንዘቤን መጀመሪያ ልቀበል፣ እሱ ይሻላል። ማሪውም እሳቸው ገንዘብ አይደለም የሚፈልጉት። ስለዚህ ገንዘቡን ለማግኘት ሲመጡ እሳቸው እናገኛቸዋለን። ያን እንይዛቸውና ፀሐይና ልጅ የት እንዳሉ በግልጽ እሳቸው ራሱ ያሉበት ቦታ ይወስዱናል። ልጅህና ባለቤትህን እኛ በሰላም እናመጣለን። አስቻለውም የሚያደርገው ግራ ገብቶታል። ወደ ወይዘሮ ወርቄ ሲደውልም የት ናቸው ልጄና ሚስቴ ይላል። አንተ ስታስበው የምነግር ይመስላል እንደ የት እንዳሉ። አንተ ለመሆኑ ጭንቅላት እየሰራ ነው እንዴ? እንደ መልክ ልብም ጠቁሮብሃል። አሁን ልጄንና ሚስቴን ስጭኝ ይላል አስቻለው። ወይዘሮ ወርቄ ልስጥህ አይደል? እሺ ጥሩ፣ ሬሳቸውን እሰጥሃለሁ። አስቻለው እናቴ እባክሽ እንዳታደርገው፣ በጭራሽ እንዳታስብ ይላል። እንግዲህ አሁን እኔ እጅ ውስጥ ናቸው። ስረኩ የኔ ስለሆነ አፍክን ብትዘጋ ይሻላል። ይህን ብቻ አድርግ ይላል ወይዘሮ ወርቄ። አስቻለው እሺ አድርጋለሁ። እንደ ሚስትህ አንገትህን ስደፋ ደስ ይላል። እሺ ደህና ናት ፀሐይ ይላል። ኑሮ ያጠነከራ ሴት ነች። ምን ችግር አለው መጋዘን ውስጥ ብታድር? የልጄስ ማለቱን ይቀጥላል አስቻለው። እሱም የድሃ ልጅ አይደል? ምን ይሆናል ብለህ ነው? እንደ እናቱ ይጠነከራል። ጊዜው ሁለቱም ምንም አልሆኑ። ለወደፊቱ ደግሞ የሚሆነው አይታወቅም። አሁን ምንድን ነው የምትፈልጊው እናቴ? ብር ብቻ ነው ፈልገው። በፍጥነት ገንዘቡን ስጠኝ። ወይዘሮ ወርቄ ያሰቡት ነገር ገንዘቡን ከተቀበሉ በኋላ ፀሐይና ልጇን ለማሰናበት ነው። ነገር ግን በቀላሉ ይለቋታል እንዴ? አስቻለውና መርማሪው ገንዘቡን ሰጥተው ወደው ያለችበትን እንዲያሳያቸው ወጥረው ነው የሚይዟት። በቀላሉ ሊለቋት አይችሉም። አስቻለው ከእናቱ ጋር መስማማት ስላልቻለ ወደ የወዲት ይደውላል። የወዲት ደግሞ አላነሳ ብለው እጅግ በጣም ደጋግሞ ከደወለ በኋላ ስታነሳለት አስቻለው የወዲት ስልኩን በተደጋጋሚ ዘግታ ለአራተኛ ነው ለአምስተኛ ጊዜ ሲደውል በስንት ችግር ካነሳችለት በኋላ ምንድነው ፈልገህ የደወልከው ትላለች የወዲት። ሚስቴንና ልጄን እና ሚስትና ልጄን ብቻ ትፈልጋለህ፣ እኔን ግን አትፈልገኝም። እነሱ ችግር ላይ ስለሆኑ ብዬ ነው እባክሽ እህቴ። እናማ እነሱ ብቻ ናቸው ችግር ላይ ያሉት፣ እኔ ግን ደግሞ ቫኬሽን ወጥቼ እየተዝናናሁ ነው አይደል ትላለች የወዲት። አሁንም ፀሐይ የት ነው ያለችው ይላል። አላቅም ትላለች። አብረሽ አጠገቧ እንዳለች ይገባኛል። አገናኝተሽኝ አልነበረም ቅድም ይላል አስቻለው። ብነግርህ ምን ልትል ነው? ምን ልታመጣ ነው? ዩዲትም አንተ ሚስትን ይዘህ ወደ ቤት ስትገባ እኔ ደግሞ ፖሊስ ወደ እስር ቤት ሊወስደኝ አይደለ? በፍጹም አልነግርም ትላለች። አስቻለውም በፍጹም እናታችንን እንጂ አንቺን ፖሊስ አይፈልግሽም። እናታችን አሳልፈሽ ከሰጠሽ አንቺ ነጻ ትወጫለሽ። ዩዲትም እንዴት እንደዛ ይሆናል ትላለች። መርማሪውም ከሰሎች ስልኩን በመቀበል ዩዲት የዚህ ሁሉ ወንጀል አቀናባሪ እናትሽ ናቸው። አንቺ ምንም በማታውቂው ሳትፈልጊ ነው ወንጀል ውስጥ ያስገቡሽ። ሲጀመርም ሁሉንም የሰሩት እናትሽ ስለሆኑ እሳቸውን አሳልፈሽ ስጭን እንጂ በጭራሽ አንቺን አናስርሽም ሲላት፣ ምንም እኮ ወንጀል ሰርቻለሁ፣ በሰራሁት ወንጀል መጠየቅ አይቀርም። መርማሪውም እናትሽ ብቻ የት እንዳሉ ንገሪኝ እንጂ በጭራሽ አንቺን ነጻ አወጣሻለሁ ይላታል። ምናልባትም ከፖሊስ ጋር ተባብረሽ ስለሰራሽ ቀላል ቅጣት ልትቀጭ ትችያለሽ። ቀላል ስርዓት ነው፣ መታሰር በጭራሽ አልፈልግም ትላለች ወዲት። በቃ እንዳታሰሪ ያደርጋለሁ፣ ነገር ግን እናትሽና ወይዘሮ ወርቄ የት እንዳሉ ብቻ ወይዘሮ ወርቄና ፀሐይ የት እንዳሉ ብቻ ንገሪኝ። ዩዲት በዚህ ሰዓት ፈገግ ትላለች። መታሰርን እጅግ በጣም ስለምትፈራ ወይዘሮ ወርቄን አሳልፈሽ ካልሰጠሽን መቼም የትም አታመልጭንም፣ እድሜ ልክሽን እስር ቤት ትበሰብሽ ትችያለሽ። ከተባበርሽን ግን ነፃ ላወጣሽ እችላለሁ ይላል መርማሪው። እኔ ካንቺ የምፈልገው እናትሽ ፀሐይን የት እንዳስቀመጠቻ ብቻ እንድትነግረኝ ነው። መርማሪውን በተደጋጋሚ ዩዲትን እኔ አንቺን ነፃ ማውጣት እችላለሁ፣ እናትሽና ፀሐይ ያሉበትን ብቻ አሳይን ንገሪን ይላታል። ዩዲትም ራሷን ነፃ ለማውጣት እየጣረች ነው። ወይዘሮ ወርቄ በበኩላቸው አንቺ የተረገምሽ ዩዲት የት ነው ያለሽው ከእኔ የተለይተሽ? አንቺ ያባትሽ ልጅ። ፀሐይ በበኩሏ እባክዎት አባዬ ሽንት ወጥሮኛል፣ አንድ ጊዜ ሽንት የለሽና ትላለች። ምንም ችግር የለም ያለሽበት ልቀቂው። ኧረ እባክዎት አባዬ እንዴት እንደዛ ይሆናል? እንዳይሸታት ብለሽ ለእኔ ካሰብሽ እኔ ማክስ ለብሳለሁ። አባዬ እባክዎትን አላመልጥም። ላምልጥ ብትይ በየት ነው የምታመልጪው እባክሽ? አስቻለው በበኩል የወዲትን እባክሽ ለእኔ ባታዝኚ፣ ለልጄ እዘኚ፣ አክስት አይደለሽ? እባክሽ ልጄና ሚስቴን ልታደግ ይላል። የወዲትም ሀሳቧ ያለው ራሷን መታደግ ላይ ነው፣ እስር ቤት የሚባለውን ነገር ስለማትፈልግ። ዩዲትም እናቷንም አሳልፋ ለመስጠት ግራ ተጋብታለች። ራሷንም ደግሞ ነፃ ለማውጣት በጣም ልቧ ተከፋፍሎባታል። አለመታሰርም ፈልጋለች። እናቷንም ደግሞ አሳልፋ መስጠትም ጨንቋታል። በጣም ግራ ተጋብታለች። አስቻለውም እባክሽ እያለ እህቱን እየለመናት ይገኛል። ፀሐይም በተደጋጋሚ ሽንት ቤት ሂጅ ሽንት ልሽና ስትል ወይዘሮ ወርቄ እዚሁ ልቀቂው እያለች እየቀለደችባት ነበረ። ለምን እርጉዝ ሴት ያስኩኝ? ኧረ እባክሽ
በቃ ጥሩ አይደለም ያደረኩት፣ ሂጂና ሽኝ ይሏታል። መልሰው እዛው ልቀቂው እዚሁ ይሏታል። እጅግ በጣም ግራ አጋብተዋታል። ምናልባትም ሽንት ያለችው እንግዲህ ወይ ምጽመቱ ይሆናል የመጀመሪያዋ ስለሆነ ስለማታውቅ እንግዲህ እዛው እስር ቤት በስንዴና በጤፍ ማዳበሪያ ታጅባ እዛ ትወልዳለች ስትላት ነበር ወርቄ። አሁንም ልትወልድ ሳይሆን አይቀርም ፀሐይ። እንግዲህ የወዲትም በግልጽ ለመናገርም ግራ ገብቷታል። ራሷንም ደግሞ እንዴት ልመን እያለች መርማሪውን በችግሮች ጊዜ እኛ አሁን በጭንቀትሽ ጊዜ ከደረስንልሽ አንቺም ደግሞ ትደርሽልናለሽ። መታሰር እንደማትፈልግ ያውቃለሁ። ስለዚህ እኔ ደግሞ አንቺን አድንሻለሁ። እኛ ብቻ ፀሐይን ነው የምንፈልገው። የወዲትን በስተመጨረሻ እሺ የሚል ቃል ከአንደበቷ ሲወጣ እንግዲህ ለዛሬ የእናት ግፍ ክፍል 106 ይህን ይመስል ነበረ። ፀሐይም እዛው በጤፍና በስንዴ ማዳበሪያ እንደተከበበች እዛው መውለዱ አይቀርም። ሽንቴ ነው የምትለው ነገር ግን ሽንት አይመስልም፣ ምጧ የመጣ ይመስላል። የወዲትም እሺ የሚለው ቃል ከፏ እንደወጣ ነው የዛሬው ቪዲዮ ያለቀው ማለት ነው። መጨረሻቸው ምንድን ነው? ወይዘሮ ወርቂ አሰለው ቤቱን ሽጦ ይሰጣል ወይስ ደግሞ በነፃነት ብሩን ቤቱንም ሳይሸጥ የወዲት ራሷን ለማዳን ስትል እናቷን አሳልፋ እሺ እንዳለቻቸው ምንም ሀሳቧን ሳትቀይር ያሉበትን ታሳያቸው ይሆን? እሱን እንግዲህ በቀጣይ አብረን የምናይ ይሆናል። ለዛሬ ግን ይህን ይመስላል ክፍል 106።